ጥያቄ ያቀርባሉ፣ ትመልሱልኛላችሁ። ዓለም ላይ አንድ ህዝብ አለ፣ ወራሪን በጽናት የመከተ ነፃነት ክብሩን ያስበለጠ መስዋዕት ለመሆን ያልታከተ በዚያ ምድር ታሪክ አለ በጥንት ስልጣኔ ከፍ ያለ በእውቀትና ጥበብ ጎራ ከብዙዎች መቅደም የቻለ አብዛኛው ዓለም ሳይነቃ ከዘመናት በፊት የበቃ በሀገር በቀል ድንቅ ምህንድስና አለትን ወደ ታች ፈልፍሎ ማራኪ መቅደስ ያቀና ወጥ ድንጋይ ጠርቦ በግርማ ሞገስ ያቆመ ሽቅብ ወደ ደመና ወዲህ በስተ ምስራቅ እንደ ትሮይና አቴና ከተማን ግቢ አድርጎ ዙሪያውን በካብ ያጸና ከውብ መናፈሻ ጋር መዋኛ ገንዳን ያማከለ ማራኪ ቤተ መንግሥት ኮረብታ ላይ ያንጣለለ ጥጡን አባስቶ ፈትል አድርቶ ሸማውን ሰርቶ አፈር አብርቶ ጭቃውን ጠብሶ ሸክላ አምርቶ ኮረት አቅልጦ ብረት አንጥሮ ቁሳቁስ ፈጥሮ ሸምበቆ በስቶ ጭራውን ገምዶ ጅማት ወጥሮ ድንቅ ቅኝቶች የፈጠረ ጥዑም ዜማዎች ያፈለቀ ሙዚቃን ድርሳን አድርጎ በህብረ ጥበብ የተለቀ የራሱን ፊደል የቀረጸ በብሉይ ቋንቋ የተናገረ ብራና ፍቆ ቀለም በጥብጦ እውቀቱን ያሸጋገረ በአራቱ ማዕዘን የትም ስፍራ ብናቀና ታይቶ በማይጠገብ ድንቅ የተፈጥሮ ቁንጅና በመስታወት የተሞላች ሀገራችን መልከቀና በሰፊ ቀጣና ውብ ደሴቶች ታቅፎ የተንጣለለው ጣና ከመሃል እስከ ዳርቻ ሞቃትና ፍልቅልቆች የብርቅ አዕዋፋት ታዛ የስጥ ሸለቆ ሐይቆች የተፈጥሮ ዋሻዎች ታሪካዊ ስፍራዎች የእምነት አምባዎች ብሔራዊ ፓርኮች የእንስሳት መጠለያዎች ስንቱ ተጠቅሶ ይዘለቃል። በሁሉም የቱሪዝም መስክ የኢትዮጵያ ጸጋ ይደንቃል። የሩቅ ጎብኚ ካደነቃት ዝናዋን የሰማ ከናፈቃት በስሟ መጠራት አይበቃ አንተም ኢትዮጵያ ወቃት። ማን ነው በምኔ ያለው? በምኔ ሰማው በምኔ በምኔ እሺ ይሁን ልቀበል ግድ የለም ማለቱን ይበል። አንድ እውነታ ግን ይቀበል። አጠገቡ ያሉትን ጸጋዎች ከሩቅ የመጣ ሲጎበኙ ማን ነው ትኩረት ሰጥቶ የቅርቡን መስህብ የቃኘው? ከአንጀት ካለቀሱም አይገድም ፍላጎት ካለ አቅሙ አይከብድም። ከሩቁ በፊት ከቅርብ ይነሳል ልብ ወዳሰበው እግር ይደርሳል። ይኸው አሁን እድል መጥቷል። ሩጫ ከቱሪዝም ተቆራኝቷል። ለወጤሽ ኢትዮጵያ ተብለው ከበርካታ አማራጮች ጋር በግል የከበደው ቀሏል። ሁሉም ነገር ተመቻችቶ ቱሪስት መሆን ተችሏል። ለወጤሽ ኢትዮጵያ በአንድ ድንጋይ ተሰወፍ በሩጫና ቱሪዝም ትስስር ከአንኮበር እስከ ሐረር ከጥር እስከ ነሐሴ በልዩ መርሃ ግብር በለወጤሽ ኢትዮጵያ ጉዞ በየወሩ አንድ ሽርሽር እነሆ አንድ በሉ የጥርን ስጦታ ተቀበሉ። እንቆቅልሽ በተራሮች ላይ የተሰየመች በምስረቷ ከፊት የቆመች ታሪካዊ ስፍራ የሞላባት ነጋሲያን ዙፋን የዘረጉባት ወደ ሰሜን ማለፊያ በር ልዩ መታወቂያዋ አንኮበር ተጨማሪ ልዩ ምልክቷ በጦስኝ ያደገ ሙግቷ አልበባ በለባ የሚለው ወተቷ በአማረ ወግና ባህል ህዝቧ እንግዳ የሚቀበል ማናት? በትክክል ተመልሷል። ጥንታዊ የታሪክ ማማ ውቧ ደብረ ብርሃን ከተማ። ሩጫው ከመደረጉ በፊት የጉብኝትና መዝናኛ ፕሮግራም ይዘረጋል። እስከ አንኮበር ቤተ መንግሥት የዱላ ቅብብል ደማቅ ውድድር ይደረጋል። ወዲህም ጦስኝ ከተቀለበ ሰንጋ
ከመሳጭ የታሪክ ወግ ጋር ጣፋጭ ብሩንዶ ስጋ አስጨውጨው እንዴ! ጥር በደብረ ብርሃን በየካቲትስ ወደ ማን እንቆቅልሽ በጽዱና ውብ ጎዳናዎቿ ያጌጠች በረፍትና መዝናኛ የተመረጠች ለረፍትና መዝናኛ የተመረጠች አረንጓዴ ሸማዋን ለብሳ ፍቅር ሐይቅን ተንተርሳ የጀልባ ሽርሽር አዘጋጅታ የአሳ ቁርጥ አቅርባ በትሁት መስተንግዶ እንግዶቿን ተንከባክባ ቆይታን የምታጣፍጥ የደቡብ ኢትዮጵያ ፈርጥ ያው ለቀድሙ ነው ማንነት። አዎ በትክክል ተመልሷል። ትዝታዋ የማይረሳ ውቢቷ ሐዋሳ። እዚህም ከሩጫው በፊት ይዝናናሉ፣ ወደ ታቦር ተራራ የእግር ጉዞ ያደርጋሉ፣ በሐይቁ ዙሪያ ይሮጣሉ፣ የራት ድግስ ያጣጥማሉ፣ በፓስታ ምሽት ይደሰታሉ፣ በማሳጅ ዘና ይላሉ። ልወቅሽ ኢትዮጵያ ደምቋል፣ የሚያዝያ ተረኛም ታውቋል። በደቡብ ምስራቅ የተሰየመች በአረንጓዴ ህብር የቀለመች እንግዳ ተቀባይ ወግና ባህል የሞላባት ከየትም ቢመጡ በፍቅር የሚያድሩባት በመላው ዓለም የተወደደ ወርቃማ ፍሬ የበቀለባት ስሟ አምሮት የሚቀሰቀስ ጦም ቡና የሚጠጣባት ይህም በትክክል ተመልሷል። ኢትዮጵያ የሆነ መልስተዋል። ይህ ጥንታዊቷ ጅማ የአባ ጅፋር ከተማ በተለያየ ርቀት ሩጫ ይከናወናል። ከዚያ በፊት እንግዳው ያዝናናል። ጅማ ገብቶ ምን ጠፍቶ ጅማ ያፈራችው ሁሉ በልባዊ ፍቅር ይቀርባል። የቡና ጫካ ጉብኝት በእግር ጉዞ ይታጀባል። እርግጥ የቡናን ጣዕም ያውቃሉ፣ በጅማ ደግሞ የበለጠ ይደነቃሉ። በልዩ ስነ ስርዓት የምንጊዜ ማስታወሻ በጣፋጭ ወግ የተሞላ አዝናኝ የቡና ቅምሻ ሚያዝያ በጅማ በግንቦትስ ወደማ አረንጓዴ ተራራ የከበባት ቀዝቃዛ አየር የሚናኝባት የገብስ ነዶ የሚዘናፈልባት ትኩስ ወተት ቀዝቃዛ አድርጎ በቅቤ ከራሰ ጭኮ ጋር በፍቅር የሚቀርብባት ሀገርና ሕዝብ ያኮሩ ዓለምን ያስደመሙ ጀግና አትሌቶች የፈለቁባት ድሮሳ በትክክል ተመልሷል። በትክክል ተመልሷል። ልወቅሽ ኢትዮጵያ አየሯ የተስማማ ለምለሟ በቆጂ ከተማ በድንቅ አትሌቶች ጋር ወይም ከድንቅ አትሌቶች ጋር የተራራ ጉዞ ይደረጋል። በለምለም መስክ ላይ የካምፕ ማረፊያ ይዘረጋል። በጠራ ጨረቃ ስር ጣፋጭ ባህላዊ ገበታ በእሳት ዙሪያ ተሰብስቦ የደራ ወግና ጨዋታ ሌላ ልወቅሽ ኢትዮጵያ ሩጫና ጉብኝት በቆጂ በግንቦት በሰኔስ ወር ወዴት እንቆቅልሽ በጥቅጥቅ ደን የተከበበች በመንትያ ሐይቆች የታጀበች የጠሩ ምንጮች ያፈለቀች በአዋፍ ዝማሬ የደመቀች በሸማ ጥበቧ የታወቀች በቱሪዝም ጸጋዋ የተደነቀች ፍልቅልቁ ኃይሌ ሪዞርት የሚገኝባት በሁለገብ ምቹነቷ ቱሪስት የሚጎርፍባት ማናት? አርባ ምንጭ። ከሩጫው በፊት የሰላምና የፍቅር ማማ የሰላምና የፍቅር አርማ አርባ ምንጭ ከተማ። ከሩጫው በፊት የተፈጥሮ መስህብ ይቃኛል። በዜማና ጭፈራ ታጅቦ የዶርዜ መንደር ይጎበኛል። ደን ወደለበሰ ተራራ የእግር ጉዞ ይደረጋል። በውቡ ጫሞ ሐይቅ ዳር የራት ገበታ ይዘረጋል። ያምራል። ለእኔ በደስ ይላል።